ለጊዮርጊስ ማገልገል ለጊዮርጊስ መስራት ጊዮርጊስ ማሊያውን ለብሰን እንደገና ወደ አሰልጣኝነቱ መግባት ቀላል ስሜት አይደለም ያለውና ብዙ ጊዜ አሰልጣኛችን ፋሲል ተካልኝ ይለዋልና ጊዮርጊስ ዩኒቨርሲቲ ነው በጣም ራሴን ያገኘሁበት ቤት ነው። በተጫዋችነትም አሁን ደግሞ እዚሁ በሌላ ኃላፊነት ቡድን መሪ ነበርኩኝ። አሁን ደግሞ ሌላ ኃላፊነት ወደ አሰልጣኝነቱ ገብቻለሁ። ጊዮርጊስን ማገልገል ክብሩ ለራስ ነው። በጣም ብዙ አውቄበታለሁ፣ በጣም ብዙ ተጠቀሜበታለሁ። በህይወቴ ውስጥ ትልቅ ለውጥ አምጥቼበታለሁ፣ በጣም ተምሬበታለሁና ከዛ አንፃር በጣም ደስተኛ ነኝ። እግር ኳስም ተጫዋችም በነበርኩበት ሰዓት ጊዮርጊስን በሚገባው ልክ አገልግያለሁ ብዬ አስባለሁ። አሁንም ደግሞ ጊዮርጊስን በሚመጥን መልኩ ራሴን ብቁ አድርጌ አሁን በቅርቡ የካፍ ቢ ላይሰንስ ወስጃለሁ። ራሴን በሌላ ትምህርቶችን ብቁ አድርጌ ወጣቶችን ለመርዳት ዝግጁ ነኝ ያለሁትና ከአሰልጣኝ ስታፉ ጋር ጥሩ ነገር እንፈጥራለን ብዬ አስባለሁ። ብዙ ትምህርቶችን አግኝቻለሁ። ኢትዮጵያ ውስጥ ያሉ ትልልቅ አሰልጣኞች አሰልጥነውኛል። እንድነሳሳም ያደረጉኝ እነሱ ናቸው ብዬ አስባለሁ። ኢትዮጵያ ውስጥ አሉ የተባሉት ሁሉም በሚባል መልኩ በብሔራዊ ቡድንም በክለብም አሰልጥነውኛል። እንደገና ደግሞ በቅዱስ ጊዮርጊስ ውስጥ ሚቾ አሰልጥነውኛል። ሚቾ በጣም ትልቅ ሰው ነው። ለጌሞች የሚሰጠው ትኩረት በጣም እንድነሳሳ አድርጎኛል። አሰልጣኝ የመሆን ፍላጎቴን ከፍ አድርጎታል ብዬ አስባለሁ። እንደገና ደግሞ ቆራጥነት እነ አስራት ኃይሌ እንደ አሰልጣኝም እንደ አባትም እነ ሰውነት ነጋሽ ከማል ብዙ እንድነሳሳ አድርገውኛል። ግን በጣም ደግሞ ከዚህ በላይ እንድነሳሳ ያደረገኝ ነገር ምንድነው? አሰልጣኝ ውበቱ አባተ እኛ ጊዮርጊስ ገና እንደገባው ከሚቾ ጋር በምንሰራበት ሰዓት እኛ ጋር እየተከተለ ያይ ነበር። ትሬኒንጉን ለመማር ያለው ነገር በጣም እንትን ይለኝ ነበርና እዛው ተምሮ ከዛ በኋላ ደግሞ ራሱ እንትን አድርጎ ለብሔራዊ ቡድን አሰልጣኝ ሲሆን እኔ ስለምንድን ነው ማለት ነው ብዬ በጣም ሞር እንድነሳሳ ውበቱ አባተ አድርጎኛልና ማንም ሰው እኔ እግር ኳስ ተጫዋች እያለሁ ከትንሽ ሆኜ የብሔራዊ ቡድን ማገልገል ፈልግ ነበር። አጀማመር ትንሽ ቢሆንም አጨራረስን ማሳመር የምትችለው ከእግዚአብሔር ጋር አንተ ነህ ብዬ አስባለሁ። ስለዚህ ትንሹ አዳነ ግርማ በተጫዋችነት ተነስቶ በትልቅ ሆናለሁ ብሎ ያንን ሆኗልና አሁንም ጀማሪ አሰልጣኝ ሊሆን ይችላል። ትልቅ አሰልጣኝ የማልሆንበት ምክንያት የለኝም። ያንን ለማድረግ ደግሞ በብዙ ነገር ልምድ አለኝ ብዬ አስባለሁ። ልምዴን እያካፈልኩ በእውቀት ራሴን ልክ እንደ ካፍ ቢ ላይሰንስ ሁሉ ራሴን እያበቃው ሌሎች ትምህርቶችንም እንትን እያልኩ ትልቅ ማልሆንበት ምክንያት የለም። ደግሞ በእርግጠኝነት ሆናለሁ። ያው ራሴ ሆኜ ያለፍኩትን ከኔ የተሻለውን አዳነ ግርማ ነው። እንደ ራሴ ከሆነ ራስ ወዳድ ነኝ ማለት ነው። ከኔ የተሻለውን እኔ ሰርቼ ለፍቼ እዚህ ደርሻለሁ አይደል? ጊዮርጊስ ሲገዛኝ ተከላካይ ነበርኩ። ግን ስጨርስ አጥቂ ሆኜ የምን ጊዜም ክለቡ በፕሪሚየር ሊጉ ታሪክ ትልቁ ኮከብ ጎል አግቢ እኔ ነኝ። ግን አንተ ስትገዛኝ ወይ ጊዮርጊስ ሲገዛኝ ተከላካይ ሆኖ ስለዚህ ምን ያህል ተነሳሽነት ቢያስፈልግ ነው ምን ያህል ተነሳሽነት ቢኖር ነው እዛ ደረጃ ደርሳለሁ ብለ አደርገዋለሁ ብለ ያደረከው። ስለዚህ ተጫዋቾችን በዚህ ልክ አዘጋጃቸዋለሁ፣ በዚህ ልክ በፍላጎት እንዲጫወቱ አደርጋቸዋለሁ። የአሸናፊነት መንፈስ ጊዮርጊስ ውስጥ ሆነ ትወለድበታለህ እንጂ የምትማረው አይደለም። ጊዮርጊስ ኦልሬዲ አሸናፊ ነው። የተለያዩ ወቅቶች ሊኖሩ ይችላሉ። ጊዮርጊስ ኦልሬዲ አሸናፊ ነው። ከዛ አንፃር አሸናፊት መንፈስ እያስተላለፍክ ልምዴን እየተጠቀምኩ ጠንካራ አሰልጣኝ የማልሆንበት ምክንያት የለም። ለምን ሆኜ ያሳለፍኩትን እንዲሆኑ ማድረግ ነው። ያንን ለማድረግ ቅንነት ይፈልጋል፣ ድፍረት ይፈልጋል። ያ ደግሞ አለኝ ብዬ አስባለሁና ከዛ አንፃር ከእግዚአብሔር ጋር ትልቅ አሰልጣኝ የማልሆንበት ምክንያት የለም ብዬ አላስብም። ሆናለሁ። ማሸነፍ 3 ነጥብ ሲሰጥ አሸነፈ ይባላል። ጊዮርጊስ ማለት ማሸነፍ ነው። እኛ ዞር ብለ ታሪኩን በምታየው በምታጠናበት ጊዜ እኔ ጊዮርጊስ ውስጥ አይደለም ያደግኩት። እኔ ሐዋሳ ልጅ ነኝ። ከሐዋሳ ከነማ ነው ወደ ጊዮርጊስ የመጣሁት። ኦልሬዲ ግን ጊዮርጊስ ሳልገባ አሸናፊ ነኝ። የሁለት የፕሪሚየር ሊግ ሴካፋ ዋንጫ አንስቻለሁ። ኦልሬዲ ብሔራዊ ቡድን ተጫዋች ነኝ። ግን ሞር እንድላበስ ነው ያደረገኝ ጊዮርጊስ። ሞር ነው ያስተማረኝ። ሞር አንድነት የክለባችን በጣም ደስ የሚለኝ ይጠቅሳል። አንድ ክለብ አንድ ቤተሰብ። ይሄ ነገር ለአፍ ብቻ አይደለምና በጣም የተሳሰረ ነው። አሁን ብዙ የጊዮርጊስ የብዙ ደጋፊዎች ይደውሉልኛል። በጣም ብዙ ትልልቅ ሰዎች ማልጠብቃቸው ሰዎች ይደውሉልኛል። በጣም ነው የሚገርመኝ ያላቸው ፍቅር እንዴት ሆነ ቲማችን እያሉ ያ ነገር ያስጨንቀኛል ከምንም ነገር በላይ።
ያ ነገር አሸናፊነት ነው እና ከድሮ ከጊዮርጊስ ከመሰረቱት ጀምሮ ነው አሸናፊነትን የተማርነውና አይደለም ለኢትዮጵያ ለጥቁሮች አሸናፊነትን ያስተማረ ክለብ ነው ብዬ ነው ማስበውና ከዛ አንፃር ስለ ጊዮርጊሳዊነት አውርቼ አልጠግብም። ስለዚህ ይሄንን ለማለት ነው እንጂ ሌላ ያው ከጓደኞቼ ጋር እኔ ህብረት ያለውበት ነገር ነው የሚመቸኝ። እኔ ዞር ብለ ጀርባ ታሪኬን ካየ በህብረት ነው ማምነው። ኢጎ ምናምን የለብኝም። ያም ይመስለኛል የተለያየ ቦታ እንድጫወት ያደረገኝ። እሺ ህብረት የሚፈልገውን ነገር እኔ አንተ አሰልጣኝ የሆነ ካመንክብኝ ያ ቦታ ላይ ሁን ስል ነው ሁሉም ቦታ መጫወት የቻልኩት። ስለዚህ እኔ ከማንም ሰው ጋር ተስማምቼ ተግባብቼ መስራት የምችል ሰው ነኝ እና አሁን የአሰልጣኝ ስታፉን ዞር ብለ ስታየው ጊዮርጊስ ያን ነው። ዋና አሰልጣኛችን ፋሲል ተካለኝ አለ፣ ምክትል ሳሚ ፍሌክስ አለች፣ አብረን ተጫውተናል። ፋሲል ያሰልጥናኛለች። የበረኛ አሰልጣኝ በተለው ጊዮርጊስ ነው እና ዳንኤልም ጊዮርጊስ ነው። ቪዲዮ አናሊስቱም ደግሞ ጊዮርጊስን ሲደግፍ ነው ያደገው። ስለዚህ ይሄን ዞር ብለህ ስታይ ለሌሎች ክለቦችም ትምህርት የሚሆን ክለብ ነው ጊዮርጊስ። ሌሎች ክለቦችም እኛን የሚያዩት ብዙ የሚማሩበት ብዙ ነገሮች አሉና ከዛ ውስጥ ደጋፊው እንዲጠብቅ የምፈልገው ይሄ ህብረታችንን ጠብቀን ታላቅነታችንን ለማስጠበቅ የአሸናፊ መንፈሳችንን ለማስጠበቅ ነው የምንሄደው። ብዙ ወጣቶች አሉ፣ ብዙ መስራት የሚችሉ አሪፍ እድሜያቸው ላይ ያሉ በጣም ብዙ ወጣቶች ይዘናል ዘንድሮ ከየትኛውም ዓመት የበለጠ። ስለዚህ እነዚህን ወጣቶች አንቅተን ጊዮርጊሳዊነት መንፈስን አላበሰን አሸናፊነትን ማስቀጠል የኛ ዓላማ ብዬ ማስበውና ይሄን ይመስላል።